በሕይወታችን ያልተሳኩ ያላለፍናቸው ምዕራፎች ያልተረጎምናቸው እንቆቅልሾች ያልፈታናቸው ቋጠሮች በሕይወታችን ቢኖሩ እግዚአብሔር በእኔ ዘንድ ያልተረሳ ትሆናለህ ይላል። ትላንት ብዙ ዕለታቶች በሕይወታችን ውስጥ አልፈዋል። እየሰበሩን አልፈዋል፣ እየጎዱን አልፈዋል፣ እያስለቀሱን አልፈዋል፣ እየጎደለብን አልፈነዋል። የእግዚአብሔር ልጆች እነዛን መከራዎች ዝቅ ብለን እንድናልፍ ኃይልና ክብር ሞገስ የሆነንን ጌታ እንዳንረሳው የእግዚአብሔር ልጆች እግዚአብሔርን በሕይወታችን እንዳንዘነጋው ዛሬም ከማማረር ኮርቻ ላይ በማማረር ማማ ላይ የተቀመጥን እንውረድ። ስለ ቸርነቱ እናመስግነው፣ ስለ መግቦቱ ስሙን ከፍ ከፍ እናድርገው። አዎ ሰው ይጥልሃል፣ እግዚአብሔር ያነሳሃል። ሰው ይረሳሃል፣ እግዚአብሔር ያስታውሳል። እግዚአብሔር አይረሳችሁም። ምን አይነት አባት ነው ያለን? ምን አይነት አምላክ ነው ያለን? እናታችን ድንግል ማርያም ምን አይነቱን ልጅ ነው ወልዳ የሰጠችን? ሰዎች ቢረሱንም ወዳጆቻችን ከኛ ቢለዩ በሰዎች ሐሳብ ውስጥ ብንጠፋ ብንሰረዝ ሰዎች በሐሳባቸው በምናባቸው ቢረሱን ቢዘነጉን እኛነታችንን ከነመፈጠራችን ቢተውን ዛሬ ቀኖች ዘንበል ሲሉ አብረው ዘንበል ቢሉብን የእግዚአብሔር ልጆች እንደሞተ ሰው ከልብ ተረስተን ብንሆን በማን ዘንድ የተረሳን አንሆንም? ንገሩኝ እስቲ። በእግዚአብሔር ዘንድ የተረሳን አንሆንም። ትላንትና ላይ ቆመን ዛሬ ለመድረሳችን ማን ነው እሱ? አቤት ነገን ለማየት ነገ ላይ ለመድረስ ትላንትናን ማሰብ፣ ትላንትናን ስናስብ ትላንት ያሻገረንን እግዚአብሔርን በሕይወታችን እንዳንረሳ። እየረሳነውም ሕዝቤ ይለናል፣ እየጠላነውም ይወደናል፣ እየራቅነውም ይቀርበናል። ሕዝቤ ግን ላልተቆጠረ ወራት እኔን ረስቶኛል አለ። በቃ እግዚአብሔር ነው እኛን የረሳን ወይስ እኛንን እግዚአብሔርን የረሳነው? ዛሬም አዲስ ምዕራፍ የጀመራችሁ በበጎ ዕቅድ እግዚአብሔርን በማስቀደም የተነሳችሁ እግዚአብሔር የፈቀደው ይሁን ብላችሁ የሕይወታችሁን ፍቃድ ለእግዚአብሔር አሳልፋችሁ የሰጣችሁ በመጠበቂያዬ ግንብ ላይ ሆኜ ጠብቀሃለሁ በሉት። በምህረቱና በቅድስናው ስፍራ ሰብስቦ ዘላለማዊ ቃሉን ሊያስተምረን ሊነግረን የጠራን የፈቀደልን የቅዱሳን አምላክ ልዑለ ባህሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። የተወደዳችሁና የተከበራችሁ ኦርቶዶክሳውያን የእግዚአብሔር ልጆች በመላው ዓለም የምትገኙ በዚህ ሰዓት የእግዚአብሔር አምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን ለመስማት ከሩቅም ከቅርብም በዚህ በተቀደሰው ስፍራ የእግዚአብሔር አምላካችሁን ቃል ለመስማት ከኃጢአት ሸክም ለማረፍ በቅድስናው ስፍራ የተገኛችሁ ኦርቶዶክሳውያን አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የመንግስቱ ምሳሌ የሆናችሁ ሕፃናት በወደደንና ባፈቀረን እስከ ሞት ድረስ ራሱን አሳልፎ በሰጠን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ከረማችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቀን ጥባቆቱ በአምላክነት ቸርነቱ ያልተለየን በበደላችንና በኃጢአታችን ምክንያት ፈጥሮ ያላጠፋን እድሜ ለንስሐ ዘመን ለፍስሐ የጨመረልን ዛሬም በምህረቱና በቅድስናው ስፍራ የሰበሰበን ዘላለማዊ ቃሉን ሊጠራን በረድኤቱ ያቀረበን ሊነግረን የጠራን የአባቶቻችን የቅዱሳን አምላክ
ልዑል ባህሪ አምላካችን እግዚአብሔር ስሙ ከዘላለም እስከ ዘላለም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባህር ከፍለን የተሻገርንባት ድልድያችን ስለማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን የአባቶቻችን ጦም ዜማ የሰማይታት አክሊላቸው የደናግል መመኪያቸው የመላእክት እህታቸው የሁላችን እናት እመብዙሃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። በዚህ ቀን ታስበው ተዘክረው የሚውሉ የቅዱሳን አባቶቻችን በረከታቸው የቅዱሳት አንስት እናቶቻችን ረድኤታቸው ከሁላችን ጋር ይሁን። እንኳን ከዘመነ ቅዱስ ማቴዎስ ወንጌላዊ ወደ ዘመነ ማርቆስ ወንጌላዊ ለ2018 ዓመተ ምህረት በሰላምና በጤና አደረሳችሁ አደረሰን። በዚህ አውደ ምህረት እግዚአብሔር ለራሱ ምርኮን የሚያበዛበት ልጆቹን በቃሉ የሚጠግንበት የወደቅን የምንነሳበት ያዘንን የምንጽናናበት በኃጢአት በበደል የቆሸሽን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ዘላለማዊ መንግስቱን የምንወርስበት በዚህ የሚያገለግሉ መምህራን ሊቃውንት ካህናት ከአባቶቻችን ከመምሪያዎቻችን ጀምረው የሚደክሙትን ድካማቸውን ተቀብሎ እግዚአብሔር በእናንተ መዳን ለነሱም ለኛም ዋጋ እንዲከፍለን ቅዱስ ፈቃዱ ይሆንልን። እንግዲህ የዘመነ ማርቆስ የመጀመሪያው ሳምንት ትላንት በሰባት ተጠናቋል። ይሄ የመጀመሪያው ሳምንት ስንል ዮሐንስ ተብሎ የሚጠራው ከመስከረም 1 እስከ መስከረም 7 ያለው ዕለታት ዮሐንስ ተብሎ መጥምቀ መለኮት ቅዱስ ዮሐንስ የሚታሰብበት ነው። የዛሬው ዕለት መስከረም 8 ዘካርያስ ይባላል። አባቱ ዘካርያስ በሰማዕትነት ያረፈበት በሄሮድስ ሰራዊት አንገቱን በመሰዊያው ስር የተቀጠፈበት በሰማዕትነት ያረፈበት ዕለት ነው። ቤተክርስቲያን አስባው ትውላለች። ነገ ደግሞ ከነገ ጀምሮ ከመስከረም 9 እስከ መስከረም 15 ዘመነ ፍሬ በመባል ይታወቃል። ምን ይባላል? ዘመነ ፍሬ ይባላል። ከመስከረም 16 እስከ መስከረም 24 በዓለ መስቀል ነው። የመስቀሉ በዓል የሚከበርበት ታላቅ ቤተክርስቲያን የምታስብበት መስቀሉን የምትዘክርበት ዘመነ መስቀል ተብሎ ይጠራል። መስከረም 25 ጸአተ ክረምት ነው። የክረምት መውጫው ነው። ከመስከረም 26 ጀምሮ ደግሞ ያለው ዘመነ ጽጌ በመባል ይታወቃል። ቤተክርስቲያን እያንዳንዱን ጊዜና ወቅቱን ዕለቱን ከፍላ ለሕይወታችንና ለማንነታችን የሚረባውን የሚጠቅመንን ዘላለማዊ ቃሉን ትነግረናለች። ይህንን ያደረገውን እግዚአብሔርንም በምስጋና ታመሰግናለችና ለዚህ ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የከበረና የተመሰገነ ይሁን። ከፍ አድርጉና እግዚአብሔርን አመስግኑት። የጨለማውን ወራት አሳልፎ የማይነጋውን አንግቶ የዘጋነውን በር ከፍተን ወርሃ ክረምትን ዘመነ ክረምትን ተሻገረን እግዚአብሔር ከክፉ ነገር ሁሉ ጠብቆን ለመስከረም ፀሐይ ያበቃን የአባቶቻችን አምላክ ዘመኑን የሰላምና የፍቅር የበረከትና የንስሐ ዘመን ያድርግልን። ዛሬ በዚህ ጉዳይ ላይ አንድ የመጽሐፍ ቅዱስ ክፍል አንስተን አጠር ላለ ደቂቃ የእግዚአብሔር አምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን እንሰማለን። የሚሰማኝ ቢኖር በእርጋታ ይቀመጣል ከመከራ ሥጋ ያርፋል ተብሎ እንደተነገረው እግዚአብሔር ሲናገረን በማስተዋል እግዚአብሔር ሲናገረን ራሳችንን በመስጠት እንድንሰማው ውሳጣዊ የልቦናችንን ጆሮ ይክፈትልን። ለዛሬ እግዚአብሔር ቢፈቅድ አጠር ላለ ደቂቃ የምንነጋገርበት የመጽሐፍ ቅዱስ ክፍል ሐሳብ የሚሆነው በዚህ በትንቢተ ኢሳይያስ
ምዕራፍ 44 ቁጥር 22 ላይ እንዲህ የሚል ቃል የሚያጸናና ቃል ተጽፎ እናገኛለን። በእኔ ዘንድ ያልተረሳህ ትሆናለህ። እስቲ ይህንን ቃል ሁላችንም ድምጻችንን ከፍ አድርገን እንመስክር። በእኔ ዘንድ በሉ ያልተረሳህ ትሆናለህ። በእኔ ዘንድ ምን ያላልክ? ያልተረሳ ትሆናለህ። መተላለፍህን እንደ ደመና ኃጢአትህንም እንደ ጭጋግ ደምስሼዋለሁ፣ ተቤዥቼሃለሁ ይላል። ስለ ቃሉ የአባቶቻችን አምላክ እግዚአብሔር ስሙ የከበረና የተመሰገነ ይሁን። በዚህ በነቢዩ በኢሳይያስ ትንቢት ምዕራፍ 44 ቁጥር 22 ላይ የምናገኘው የእግዚአብሔር የአምላካችን ዘላለማዊ ቃሉ ነው። የሰው ቃል አይደለም፣ የእግዚአብሔር ቃል ነው። የማይለወጥ ነው፣ የማይሻር ነው። ከሰው አሁን የሰማነው ሐሳብ ከደቂቃዎች በኋላ ይለወጣል። ከሰው አሁን የሰማነው ሐሳብ የሚያጽናና እንደሆነ ዘግየት ሲል ያሳዝናል፣ ልብ ይሰብራል። ይሄ ግን ለቃሉ የታመነ በቃሉ ሁሉን የሚያጽናና የሁላችን አባት የሁላችን ጌታ ልዑል ባህሪ አምላካችን እግዚአብሔር በእኔ ዘንድ ያልተረሳህ፣ በእኔ ዘንድ ያልተረሳሽ፣ በእኔ ዘንድ ያልተረሳችሁ ትሆናላችሁ፣ በእኔ ዘንድ ያልተረሳህ ትሆናለህ ይላል። የእግዚአብሔር ልጆች ይህ ቃል ለምን እንደተነገረ እንመለከታለን። ነገር ግን በዚህ የመጽሐፍ ቅዱስ ክፍል መሰረታዊ ሐሳብ የምንረዳው በዋናነት እግዚአብሔር ከዘመን ወደ ዘመን ብንሻገር፣ ከዕለት ወደ ዕለት ብንደርስ፣ ሰዓታትን ብንሻገር፣ ደቂቃዎችን ብንቆጥር እግዚአብሔር በሕይወታችን እንደማይለየን፣ እግዚአብሔር በዘመናችን ከኛ እንደማይርቅ፣ የሁሉ ጌታ የሁሉ አምላክ የሆነው እግዚአብሔር ለቃሉ የታመነ አምላክ እንደሆነ የምንመለከትበት ነው። በይበልጥ የእግዚአብሔር ልጆች ያሳለፍነውን ዘመን አሮጌው ዘመን ብለን ለመጥራት ዛሬ ላይ ቆመን አዲስ ዘመን ብለን ስንል ያሳለፍነውን ዘመን አሮጌ ብለን የወዲያኛው ዓመት ብለን ስንጠራው በሕይወታችን ያልተሳኩ ያላለፍናቸው ምዕራፎች፣ ያልተረጎምናቸው እንቆቅልሾች፣ ያልፈታናቸው ቋጠሮች በሕይወታችን ቢኖሩ እግዚአብሔር በእኔ ዘንድ ያልተረሳ ትሆናለህ ይላል። እኛ ለኛነታችን ከማሰባችን፣ እኛ ለኛነታችን ከመጨነቃችን አስቀድሞ ሁሉን የሚያስብ ሁሉን በሁሉ የሚያደርግ ለኛ የሚያስፈልገንን በጊዜውና በሰዓቱ የሚሰጠን አምላካችን እግዚአብሔር ለናንተ የማስባትን እኔ አውቃለሁ ይላል። ለናንተ የማስባትን እኔ ምን እላለሁ? ንገሩኛ። እኔ አውቃለሁ ይላል። ዛሬ ሰዎች ስላወቁልን አይደለም በፊቱ የተሰበሰብነው። እኛ ስለኛነታችን ስለተረዳን ቀናችንን ከብዙ ነገር የተሸሸግን መስሎን በዋልንበት ስለዋልን ባደርንበት ስላደርን ለኛነታችን ያወቅን ስለሆነን አይደለም ለዚህ ዕለት የደረስነው። በማን ቸርነት ነው? በማን ቸርነት ነው? በእግዚአብሔር ቸርነት ነው። ሰዎች ቢረሱንም፣ ወዳጆቻችን ከኛ ቢለዩ፣ በሰዎች ሐሳብ ውስጥ ብንጠፋ ብንሰረዝ፣ የእግዚአብሔር ልጆች ነቢየ እግዚአብሔር ቅዱስ ዳዊት በዚህ በመዝሙር 31 ቁጥር 12 ላይ እንደሞተ ሰው ከልብ ተረሳው ይላል። እንደሞተ ሰው ከምን ተረሳው? ከልብ ተረሳው። ሰዎች በሐሳባቸው በምናባቸው ቢረሱን ቢዘነጉን፣ እኛነታችንን ከነመፈጠራችን ቢተውን፣ ዛሬ ቀኖች ዘንበል ሲሉ አብረው ዘንበል ቢሉብን የእግዚአብሔር ልጆች እንደሞተ ሰው ከልብ ተረስተን ብንሆን በማን ዘንድ የተረሳን አንሆንም? ንገሩኝ እስቲ። በእግዚአብሔር ዘንድ የተረሳን አንሆንም። ለዚህ ነው
ሰው በወዳጁ ቢረሳ በጓደኛው ቢረሳ በቤተሰቡ ቢረሳ በቤተሰቦቻችን ብንረሳ በእግዚአብሔር ዘንድ የተረሳን አንሆንም ኦርቶዶክሳውያን ነገር ግን አንድ ነገር እናስተውል እግዚአብሔር ነው እኛን የረሳን ወይስ እኛንን እግዚአብሔርን የረሳነው ንገሩኝ እስቲ በራሳችሁ ፍረዱ ማን ነው እግዚአብሔርን የረሳው እግዚአብሔር ነው እኛን የረሳን እግዚአብሔር ነው እኛን የተወን እንዳልረሳንማ እንዳልተወንማ እንዳልዘነጋንማ እግዚአብሔር በብዙ በተፈጥሮ ነገረን በመግቦቱ ነገረን ቀንና ሌሊትን እያፈራረቀ ነገረን ሰዓታትን ወደ ዕለታት ዕለታትን ወደ ወራት ወራትን ወደ ዓመታት ቀይሮ እግዚአብሔር ነገረን እግዚአብሔርማ በሥራው ድንቅ እንደሆነ ነገረን እኛንን እግዚአብሔርን የረሳነው በዚህ በትንቢተ ኤርምያስ ምዕራፍ 2 ቁጥር 32 ላይ እንዲህ የሚል ቃል ተጽፎ ነው የምናገኘው ቆንጆ ሴት ጌጧን ሙሽራይቱም ዝርግፍ ጌጧን ትረሳ ዘንድ ትችላለችን ይላል ቆንጆ ሴት ጌጧን ሙሽራ መዋቢያዋን ትረሳለችን ይልና ሕዝቤ ግን ይላል ላልተቆጠሩ ወራት እኔን ረስቶኛል አለ እኔን ምን ብሎኛል ረስቶኛል ሕዝቤ ግን አለ እግዚአብሔር ሕዝቡን ያ ሕዝብ አላለም እየረሳነውም ሕዝቤ ይልናል እየጠላነውም ይወደናል እየራቅነውም ይቀርበናል ሕዝቤ ግን ላልተቆጠረ ወራት እኔን ረስቶኛል አለ በቃ ላልተቆጠረ ወራት ሙሽራ መዋቢያዋን ቆንጆ ሴት ዝርግፍ ጌጧን ትረሳለችን ከክብር ላይ ክብር የሆንኳችሁ ያበላኋችሁ ያጠጣኋችሁ የመገብኳችሁ ከክፉ ነገር የጠበቅኳችሁ እኔን ሕዝቤ ግን ላልተቆጠረ ወራት እኔን ረስቶኛል በዚህ ብቻ አይደለም በኦሪት ዘዳግም ምዕራፍ 32 ቁጥር 18 ላይ የፈጠረህን አምላክህን የወለደህን እግዚአብሔርን ረሳ ይላል የፈጠረህን አምላክህን የወለደህንም እግዚአብሔርን ምን አልከው አለ ረሳው ተውከው አለ በብዙ በጭንቅ የወለደን በመከራ የወለደን በዳግም ልደት የወለደን በመስቀል ሞት የወለደን ከክፉ ነገር የታደገን ከእስራት የፈታን ከጠላታችን ከዲያብሎስ ግዞት ነፃ ያወጣን የፈጠረህን እግዚአብሔርን የወለደህንም አምላክህን እግዚአብሔርን ረሳ ነው የሚለው ታስታውሳላችሁ ኦርቶዶክሳውያን በዚህ በመዝሙረ ዳዊት መዝሙር 105 ከቁጥር 1 ጀምራችሁ ስትመለከቱ አዎ ነብዩ እግዚአብሔር ቅዱስ ዳዊት አባቶቹ ስለመጡበት መንገድ እግዚአብሔር ለአባቶቹ ስላደረገው በጎነት እስራኤላውያን ከ470 ዘመን ግዞት በኋላ እግዚአብሔር ከጠላቶቻቸው እጅ እንዴት እንዳዳናቸው አዎ ጠላቶቻቸውን አሳፍሮ እነሱን አክብሮ በመንገዳቸው እየመራ ባህርን በተፈጥሮ ሂደት ማንም ሊያደርገው በማይችል ባህርን እንደ ግድግዳ አቁሞ በደረቅ ምድር ላይ አሻግሮ ከሚከተላቸው አለት ላይ ውሃ ያፈለቀ ከሰማይ ትኩስ መናን እያዘነመ መገባቸው እግዚአብሔር ሕዝቡን በብዙ በረከት ወደ ተስፋይቱ ሀገር ወደ ምድረ ርስት ከነዓን መራቸው ይላል በመንገዳቸውም ሁሉ እግዚአብሔር አብሯቸው ነበር በሐሳባቸውም ሁሉ ይቀድምላቸው ነበር አዎ የእግዚአብሔር ልጆች እስራኤል ዘሥጋ ብዙውን ጊዜ እግዚአብሔርን ከሚያሳዝኑበት ከእግዚአብሔር ሐሳብ ከሚወጡበት ዋነኛና መሰረታዊ ነገሮቹ መካከል አንዱ የሆነው
ጣዖት ማምለክ ነው። ምን ማምለክ አልኳችሁ? ለተቀረጸ ምስል ይሰግዳሉ። በፈጠራቸው አምላክ ላይ ያጉረመርማሉ። ከትእዛዙ ፈቀቅ ይላሉ። ከሐሳቡ ይወጣሉ። ለዚህ ነው በትንቢተ ኢሳይያስ ምዕራፍ 56 ላይ ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ ሰማይ ከምድር ከፍ እንደሚል እንዲሁ የራቀ ነው ይላል። ሐሳቤ ከሐሳባችሁ መንገዴም ከመንገዳችሁ ሰማይ ከምድር ከፍ እንደሚል እንዲሁ የራቀ ነው ይላል። ኦርቶዶክሳውያን ከእግዚአብሔር ሐሳብ በዚህ ልክ ይርቁ ነበረ። ነገር ግን እግዚአብሔር ደግሞ በበዛው ምህረቱ ይጎበኛቸዋል። ልብ በሉ፣ ከእስራኤል ዘሥጋ ስህተት ከእግዚአብሔር ምህረት አይጠፋም ነበረ። ከእነርሱ ትዕቢት ከእግዚአብሔር ይቅርታ አይለይም ነበረ። በእንዲህ ያለ ማንነታቸው እግዚአብሔር ከቀን ወደ ቀን እየጠበቃቸው ባህረ ኤርትራን ከፍለው ተሻገሩ። ጠላታቸውን ፈርዖንንም በዛው በባህረ ኤርትራ አሰጠመላቸው። አባቶቻችን እንደሚነግሩን 470 ዘመን ሙሉ እነ ራሔል ያለቀሱት እንባ ከፊታቸው ባህረ ኤርትራ ሆኖ ጠበቃቸው። ከአሕዛብ ሀገር ወጥተዋልና ወደ ተቀደሰችው ምድር አቅንተዋልና እግዚአብሔር በገዛ እንባቸው አጥምቆ ወደ ተስፋይቱ ሀገር ወደ ምድረ ርስት ከነዓን ሊያሻግራቸው እግዚአብሔር ባህረ ኤርትራን ከፊታቸው አንጣሎ ጠበቃቸው። ያ ባህር 470 ዘመን ሙሉ ያለቀሱት እንባ ነበረ። እነ ራሔል ስለ ልጆቻቸው መጽናናት ያጡበት እንባ ነበረ። ታዲያ ያ እንባ ነው ፈርዖንን ያሰጠመው። የእግዚአብሔር ልጆች ወገኖቹን በዛ አጥምቆ አሳልፋቸው፣ ጠላታቸውን በዛ አሰጠመ ይላል። ይሄን ሁሉ ነገር ማን አደረገ? እስቲ ማን አደረገ? አመስግኑት እግዚአብሔርን። የቀና ሰው አለ እንዴ? አመስግኑ እንጂ በደንብ። እግዚአብሔር ምስጋናችንን ይቀበልልን። አሁንም የኃጢአቱን ባህር እግዚአብሔር ከፍሎ ያሻግረን። የበደሉን ባህር ከፍሎ ያሻግረን። አሻገራቸው፣ በቀስታም ይመራቸው ነበር ይላል ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 105 ከቁጥር 1 ጀምሮ ይሄንን ይተርከዋል። በጥቅሉ የሚገርማችሁ ባህረ ኤርትራን ከፍለው ከተሻገሩ በኋላ ሕዝቡ ሁሉ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው የሙሴ እህት ማርያም ከበሮውን አንስታ ንሴብሖ ለእግዚአብሔር እያለች ባህር ከፍሎ ያሻገረውን በደረቅ ዓለት ላይ ውሃ ያፈለቀውን ከሰማይ መና ያዘነበውን ጌታ ምስጉን ነው የተመሰገነ እያለች ከበሮውን አንስታ ሁሉም በአንድነት ዘመሩ ይላል። ምን አሉ? ቆይተውም ግን ይልና መጽሐፉ ላይ ስትመለከቱ ቆይተውም ፈጥነው ይህንን ያደረገውን እግዚአብሔርን ረሱት ይላል። ምን አሉት? ያሻገራቸውን አምላክ ረሱት። ዘመን የጨመረላቸውን ጌታ ዘነጉት። ተርበው ሳለ ከሰማይ ትኩስ መና እያዘነመ የመገባቸውን ከሚከተላቸው አለት ላይ ከደረቅ አለት ላይ ከደረቅ ጭንጫ ላይ ውሃ ያፈለቀ ጥማቸውን የቆረጠውን ጌታ ረሱት ይላል። ዛሬም የእግዚአብሔር ወዳጆች እውነተኛው መና ከሰማይ የወረደው መና እውነተኛው የሕይወት መጠጥ በዮሐንስ ወንጌል ምዕራፍ 6 ከቁጥር 44 ጀምሮ እንደተመዘገበልን ትበሉኝ ዘንድ እንካችሁ ብሎ አማናዊው በግ ኢየሱስ ክርስቶስ ራሱን ለዓለም በሰጠበት ጊዜ ብዙዎች አጉረመረሙ፣ ወደ ኋላም ተመለሱ ነው የሚለው። እግዚአብሔር ወደ ኋላ ከመመለስ ሁላችንንም ይጠብቀን። ትላንትናን አልፈን ዛሬ ላይ ደርሰናል። ዛሬ ላይ ቆሞ ነገን ለመድረስ የማይሻ ነገን ተስፋ የማያደርግ
በህይወቱ ነገን የማያቅድ በማንነቱ ማንም የለም። ነገር ግን ትላንትና ላይ ቆመን ዛሬ ለመድረሳችን ማነው እሱ? አቤት ነገን ለማየት ነገ ላይ ለመድረስ ትላንትናን ማሰብ፣ ትላንትናን ስናስብ ትላንት ያሻገረንን እግዚአብሔርን በህይወታችን እንዳንረሳ። ትላንት ብዙ ለታቶች በህይወታችን ውስጥ አልፈዋል። እየሰበሩን አልፈዋል፣ እየጎዱን አልፈዋል፣ እያስለቀሱን አልፈዋል፣ እየጎደለብን አልፈነዋል። የእግዚአብሔር ልጆች እነዛን መከራዎች ዝቅ ብለን እንድናልፍ ኃይልና ክብር ሞገስ የሆነንን ጌታ እንዳንረሳው እንዲህ ነው የሚለው። እግዚአብሔርን በመርሳት ስለምንከፍለው ዋጋ እግዚአብሔርን መርሳት የሚያስከፍለውን ዋጋ መጽሐፍ እንዲህ ይላል። መጽሐፈ ኢዮብ ምዕራፍ 8 ቁጥር 13 ጀምራችሁ ስትመለከቱ እንዲህ የሚል ቃል ነው የምታገኙት። ኦርቶዶክሳውያን በውኑ ደንገል ይላል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላል አለ። በመጀመሪያ ደንገል ታውቃላችሁ? ሊቃውንቱ ያውቁታል በደንብ። ታውቃላችሁ ደንገል? ንገሩኛ፣ እንደነገራችሁ ንገሩኝ። ታውቃላችሁ ሆይ? አዎ ደንገል ቄጤማ ነው፣ ግን ግንድ የሆነ ቄጤማ፣ ወፋፍራም ቄጤማ ነው። በትልልቅ በሀገራችን ባሉ ሐይቅ ዳርቻዎች ላይ ታንኳይቱ ይሰሩበታል። ታንኳ ይሰሩና ከዛ ደንገል ከሚባለው ታንኳ ይሰራል። አንድና ሁለት ሰው ከዛ በላይ ሰው ሊይዝ አይችልም። ትልልቅ ሐይቆች ዳርቻ ላይ ጣና ሐይቅ፣ ዝዋይ እንዲሁም እዚሁ ቅርብ ባሉ ሐይቆች ዳርቻ አሳ ለማስገር የዕለት ጉርሳቸውን የዓመት ልብሳቸውን ለማግኘት በዛ ይደክማል። እና አገልግሎት የሚሰጠው ግፋቢል በጣም ከረዘመ ከ8 እስከ 9 ቀናት አገልግሎት ይሰጣል። የመጫን ወይንም ደግሞ የመያዝ አቅሙ ከ5 እስከ 6 ኪሎ ድረስ ይይዛል። አለያ ምን ይላል? ይሰጥማል። አገልግሎት ይሰጣል። አሳ ያሰግሩበታል። ከዳርቻ ወደ ዳርቻ ይሻገሩበታል። ይሄ የሚበቅለው ደንገል የሚበቅለው ውሃ ወይንም ረግረግ በሆነ ስፍራ ላይ ብቻ ነው። ለዚህ ነው ታላቁ ጻድቁ ኢዮብ እግዚአብሔርን በሕይወት ውስጥ የማይዘነጋው የመከራውን ቀን ያለፈው እግዚአብሔርን ጠብቆ ክፉ ዕለታትን የተሻገረው ኢዮብ ምን አለ? በውኑ ደንገል ረግረግ ወይንም ውሃ በሌለበት ስፍራ ሊበቅል ይችላልን አለ። ሊበቅል ይችላልን ብሎ ጠየቀ። አዎ ድንገት ሊበቅል ይችላል አለ። ድንገት ምን ሊል ይችላል? ሊበቅል ይችላል ካለ በኋላ ነገር ግን ይላል ረግረግ ውሃ በሌለበት ስፍራ ድንገት ሊበቅል ይችላል ይልና ነገር ግን ይልና ከአትክልቶች ሁሉ ቀድሞ ምን ይላል? ይደርቃል። ረግረግ ውሃ በሌለበት ስፍራ የበቀለው ደንገል በድንገት የበቀለው ደንገል ሊበቅል ይችላል። ነገር ግን ከአትክልቶች ሁሉ ቀድሞ ምን ይላል አለ? እግዚአብሔርን የሚረሱ ሰዎች እንዲሁ ናቸው ይላል። ማንን የሚረሱ ሰዎች? እግዚአብሔርን ምን የሚሉ ሰዎች? የሚረሱ ሰዎችም እንዲሁ ናቸው ነው የሚለው። የእግዚአብሔር ልጆች እግዚአብሔርን በሕይወታችን እንዳንዘነጋው ዛሬም ከማማረር ኮርቻ ላይ በማማረር ማማ ላይ የተቀመጥን እንውረድ። ስለ ቸርነቱ እናመስግነው። ስለ መግቦቱ ስሙን ከፍ ከፍ እናድርገው። አዎ ሰው ይጥልሃል፣ እግዚአብሔር ያነሳሃል። ሰው ይረሳሃል፣ እግዚአብሔር ያስታውሳል። እግዚአብሔር ምን ይለናል? ያስታውሰናል። እግዚአብሔር አይረሳንም። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ
እንዲህ የሚል ቃል ተጽፎ እናገኛለን። እግዚአብሔር እንደማይረሳን ለቃሉ የታመነው ጌታ በቃሉ እንዲህ ይልናል። ኦርቶዶክሳውያን ጽዮን ግን እግዚአብሔር ረስቶኛል አለች ይላል። ማን ረስቶኛል? እንዲህ ይላል ቃል በቃል ላንብብላችሁ። ጽዮን ግን እግዚአብሔር ረስቶኛል አለች። በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አያችሁ፣ ሴት ከማህፀኗ የተወለደው ልጇን እስከማትራራ ድረስ ልትረሳ ትችላለችን አለ። ይሄንን 9 ወር ከ5 ቀን በማህፀን የተሸከማችሁ 4 ዓመት በጀርባ ያዘላችሁ ተርባችሁ ያበላችሁ ተጠምታችሁ ያጠጣችሁ ታርዛችሁ ያለበሳችሁ እናቶቻችን መስክሩ። ልጇን ልትረሳ ትችላለች? ልጇን ልጄ አይደለም ልትለው ትችላለች? አዎ ዛሬ የልጆች አቅጣጫ ሌላ የወላጆች አቅጣጫ ሌላ ቢሆንም ልጆቻችንን ዘመናዊ ዱርዬ ለማድረግ ምክንያቶቹ እኛ ብንሆንም እነከሌን አትግጠም ከነከሌ ጋር አትዋል ብለን ከነከሌ የባሰውን ታብሌትና ላፕቶፕ በቤት ሰጠን ልጆቻችንን ወደ የትኛው አቅጣጫ እየከተተን እንዳለን ወላጆች ራሳችሁን ተመልከቱ መጀመሪያ። አዎ ከሚታየው ዱርዬ አጠገባችሁ ካለው ዱርዬ ነጥላችሁ ዓለም አቀፍ ከሆነ ዱርዬ ጋር የምታስተዋውቁ ልጆቻችሁን የምታሳድጉ ወላጆች አስተውሉ፣ ልብ በሉ። ነገር ግን ወንበዴም ይሁን ዘራፊም ይሁን ቀማኛም ይሁን ሽፍታም ይሁን ያ ልጅ ለእናቱ ምንድነው? ንገሩኝ በማርያም ልጇ ነው። ያ ልጅ ለእናቱ ልጇ ነው። ኃጢአተኛም እንሁን በደለኛም እንሁን ቀማኛም እንሁን ዘረኛም እንሁን ጎጠኛም እንሁን ለእግዚአብሔር ልጆቹ እንደሆነን መዘንጋት የለብንም። ይልቁኑ ዘመን የጨመረ ጌታ ዕለታትን ያሻገረ አምላክ በስራዬ አይደለም ብለን ወደ ውጭ የሚያየውን ማንነታችንን ወደ ውስጣችን ተመልክተን ንስሐ እንድንገባ እግዚአብሔር ዘመን እየጨመረልን እንደሆነ ማስተዋል ያስፈልጋል። በመጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም የሚናዘዛት የሚተዋት እርሱ ከእግዚአብሔር ዘንድ ምሕረትን ከአምላኩ ዘንድ በረከትን ያገኛል ነው የሚለው። ኦርቶዶክሳውያን ከዚህ የተነሳ ነው እግዚአብሔር እንዲህ ይለናል። እናት በእውነት ሴት ከማህፀኗ የወለደችው ልጇን እስከማትራራ ድረስ ልትረሳው ትችላለችን አለ። አዎ ልትረሳው ትችል ይሆናል ይልና እኔ ግን ይላል ለዘላለም አረሳችሁም አለ። ክብርና ምስጋና ለስሙ ይሁን። እኔ ግን ለዘላለም ምን አልላችሁም አረሳችሁም አልተዋችሁም አለ። ምን አይነት አባት ነው ያለን? ምን አይነት አምላክ ነው ያለን? እናታችን ድንግል ማርያም ምን አይነቱን ልጅ ነው ወልዳ የሰጠችን? የእግዚአብሔር ልጆች እኔ ግን ለዘላለም አልተዋችሁም ለዘላለም አረሳችሁም አለ። ቃሉ የእግዚአብሔር ልጆች አሁን የተናገርነው ያነሳነው የመጽሐፍ ቅዱስ ክፍል ያዕቆብ ሆይ ይላል፣ እስራኤል ሆይ አንተ ባሪያዬ ነህ፣ ይህን አስብ ሰርቻለሁ። አንተ ባሪያዬ ነህ እስራኤል ሆይ በእኔ ዘንድ ያልተረሳ ትሆናለህ። መተላለፍን እንደ ደመና ኃጢአትንም እንደ ጭጋግ ደምስሼዋለሁ። ተቤዥቻለሁ፣ ወደ እኔ ተመለስ። ሰማያት ሆይ ይህንን አድርጎታልና ዘምሩ ይላል። እግዚአብሔር ያዕቆብን ተቤዥቶታልና በእስራኤል ዘንድ ይከብራልና አንተ የምድር ጥልቅ ዱር በእናንተ ያለ ዛፍ ሁሉ
እልል በሉ ይላል ቃሉ። ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይልሃል አለ። ማን እንዲህ ይልሃል? ማን እንዲህ ይልሃል? ከማህፀን የሰራ የተቤዠህ እግዚአብሔር እንዲህ ይልሃል፣ በእኔ ዘንድ ያልተረሳ ትሆናለህ ይላል። ያዕቆብ ከእናቱ ማህፀን ሳለ ከወንድሙ ከኤሳው ጋር በርብቃ ማህፀን ሳለ ይገፋፋ የነበረ ነው። ይስሐቅም እነዚህን ሁለቱን ልጆቹን ከማግኘቱ በፊት በአምላኩ ፊት በብዙ መልኩ ቆመዋል። ስለ ሚስቱ ስለ ርብቃ እግዚአብሔርን ጠይቀዋል። ይስሐቅም ለዘመናት በእግዚአብሔር ፊት ቆመ ነው የሚለው መጽሐፍ። በማን ፊት ቆመ? በማን ፊት ቆመ? ባል ስለ ሚስቱ በእግዚአብሔር ፊት ቆመ። የሚስቱን ማህፀን እግዚአብሔር እንዲከፍት፣ ማህፀኗን እንዲያለበልም፣ ወገቡን እንዲፈታ ይስሐቅ ስለ ሚስቱ ስለ ርብቃ በእግዚአብሔር ፊት ቆመ። ዛሬ የእግዚአብሔር ወዳጆች ስለ ሀገራችን፣ ስለ ትውልዳችን፣ ስለ ቤተ ክርስቲያናችን፣ ስለ አገልግሎታችን፣ ስለ ፍቅራችን፣ ስለ ማህበራችን፣ ስለ አንድነታችን በእግዚአብሔር ፊት ልንቆም የሚገባበት ዘመን ላይ ነው ያለነው። በእግዚአብሔር ፊት ቆመ ስለ ሚስቱ ስለ ርብቃ። ወላጆች ስለ ልጆቻችሁ በእግዚአብሔር ፊት ቆሙ። ልጆች ስለ ወላጆቻችሁ በእግዚአብሔር ፊት ቆሙ። አዎ ምእመናን ስለ መምህራኖቻችሁ በእግዚአብሔር ፊት ቆሙ። መምህራን ስለ ልጆቻችን በእግዚአብሔር ፊት እንቁም። በእግዚአብሔር ፊት መቆም ያስፈልጋል። በእግዚአብሔር ፊት የቆመው ይስሐቅ እንዲሁ አልተመለሰም። በርብቃ ማህፀን እግዚአብሔርን አንድ ሲለምነው ሁለት ልጅ ሰጠው። ስንት ልጅ ሰጠው? ክብርና ምስጋና ለስሙ ይሁን። እግዚአብሔር ርብቃን ጎበኛት፣ ሁለት ልጅ ጸነሰች፣ ያዕቆብንና ኤሳውን። ነገር ግን ኦርቶዶክሳውያን ያዕቆብና ኤሳው ገና በእናታቸው ማህፀን ሳሉ ምን ይሉ ነበር ነው የሚለው መጽሐፍ? ይገፋፉ ነበር። ርብቃ ኢትዮጵያ፣ ርብቃ ቤተ ክርስቲያን ዛሬም ልጆቿ ይገፋፋሉ። እውነት ሐሰት? አንዱ አንዱን ይገፋል፣ አንዱ አንዱን ያሳድዳል፣ አንዱ አንዱን ያስርባል፣ አንዱ አንዱን ያስጠማል፣ አንዱ ስለ አንዱ ይሰደዳል፣ አንዱ ስለ አንዱ ይገፋል። ማህፀነ ለምለም የሆነች አየሯ አፈሯ ምግብ የሆነች ሀገር፣ የቅዱሳኑ ቃል ኪዳን የሰፈነባት ሀገር፣ የጸሎታቸው ወዝ የፈሰሰባት ምድር ኢትዮጵያ ርብቃ ዛሬም እግዚአብሔር ከመገፋፋት፣ አባት ልጁን ከመግፋት፣ ልጅ አባቱን፣ ወንድም ወንድሙን፣ እህት ወንድሟን፣ ወንድም እህቱን ከመገፋፋት እግዚአብሔር ይጠብቀን። በውጭ ብቻ መሰላችሁ? እዚህ ውስጥም አለ። እዚህ ውስጥም አለ። ኦርቶዶክሳውያን እንገፋፋለን፣ እንጨቃጨቃለን። ይሄ ካልቆመ ለምድራችን ሰላም የለም። እግዚአብሔር የሚቻቻለውን መንፈስ ለሁላችንም ያድልን። አዎ በማህፀን ሳሉ ገና ይገፋፉ ነበር። ከማህፀን ከወጡ በኋላ ኤሳው ነው ያዕቆብ የወንድሙን ብኩርና ፈልጓል። ወንድሙን በመግፋት እሱ መቅደም ፈልጎ ነበር። ነገር ግን እግዚአብሔር በልዩ ጥበቡ፣ እግዚአብሔር በድንቅ ሥራው ያዕቆብን የሕዝብ የእስራኤል ሁሉ መጠሪያ አድርጎ ሾመው ይላል። ክብርና ምስጋና ለስሙ ይሁን። አዎ እግዚአብሔር እንደማይተወን፣ እግዚአብሔር እንደማይረሳን ይሄንን ይነግረናል። የመጨረሻ የመጽሐፍ ቅዱስ ክፍል ታሪክ የምናደርገው በዚህ በሁለተኛ ሳሙኤል ምዕራፍ 4 ላይ ያለውን አንድ ነገር ብቻ ልበላችሁና ሐሳባችንን እንጠቅልል። እግዚአብሔር ከሁላችን ጋር ይሁን። በዚህ በሁለተኛ ሳሙኤል ምዕራፍ 4 ከቁጥር 1 ጀምራችሁ ስትመለከቱ ዳዊት
ከቤተ ሳኦል ጋር ጦርነት ገጠመ ይላል። ጦርነት ገጠመ። በሳኦል ቤት የነበሩ ሰራዊቶች ሁሉ አለቁ። ዳዊትም በእርሱ ላይ የእግዚአብሔር ክንድ ተገለጠ። ሳኦልን ድል ነሳው። ሳኦልም ሞተ። ልብ በሉ፣ ከሳኦል ሞት በኋላ የነበረው የሳኦል ልጅ ናታን ነው። ናታንም የአባቱን ጽዋ ቀመሰ። አንድ ልጅ ነበረው፣ በሞግዚት ያሳድገው ዘንድ የሰጠው። እርሱም የእግዚአብሔር ልጆች ሜምፊቦስቴ በመባል ይታወቃል። ይህ የናታን ልጅ ከሞግዚቷ ጀርባ ላይ እንዳለ ጦርነቱ በተፋፋመ ጊዜ ልጇን ይዛ ከከተማ ልትወጣ ስትል ያንን ሕፃን ልጅ በጀርባዋ እንዳዘለችው ከጀርባዋ ላይ ይወድቅና እጅግሩ ሽባ ይሆናል። በሳኦል መንደር የነበረው ሰራዊት ሁሉ አልቋል። ሳኦልም ከነ ልጁ ሞቷል። በመጨረሻ የእግዚአብሔር ልጆች ሎዶባር በተባለ ስፍራ ይሄ እጅግሩ ሽባ የሆነውን ከትከሻዋ ከጀርባዋ ላይ ወድቆ ሽባ የሆነውን የናታንን ልጅ ሜምፊቦስቴን ወስዳ ሎዶባር በሚባል ችግረኞች፣ ምስኪኖች፣ የተጎዱ ሰዎች፣ ሰው የሌላቸው ሰዎች በሚኖሩበት ስፍራ ላይ አኖረችውና ሸሸች ይላል። ምዕራፍ 4 ላይ ያለው ታሪክ እዚህ ላይ ያበቃል። ምዕራፍ 5 የናታን ልጅ ታሪኩ የለም። ምዕራፍ 6 የለም። ምዕራፍ 7 የለም። ምዕራፍ 8 የለም። ምዕራፍ 9 ላይ እንዲህ ሲል ይጀምራል። ከቃሉ ጋር ናችሁ? ምዕራፍ 9 ላይ ዳዊትም ጦርነቱን በድል ከጨረሰ በኋላ ከ27ቱም ሀገር ጦሮቹን ሹማምንቶቹን ሰበሰበና ትልቅ ግብዣ አደረገ ይላል። ምን አደረገ? ትልቅ ግብዣም አደረገ። ግብዣ አደረገና ከሹማምንቶቹ መካከል ወደ ራሱ ጠራ። ወደ እርሱ የቀረቡት ሹማምንቶች እንዲህ ሲል ጠየቃቸው። በሳኦል ቤት በነበረው ጦርነት የብዙ ሺህ ሰራዊት ህልፈት ሆኗል። ድሉንም እግዚአብሔር ለኛ አድርጓል። ነገር ግን እንራራለት ዘንድ ወደ ቀደመ ክብሩ እንመልሰው ዘንድ በሳኦል ቤት የተረፈ ሰዎች የረሱት ሰዎች የጣሉት ሰው ከሳኦል ቤት ለዘር የቀረ የተረሳ ሰው ይኖር ይሆንን ብሎ ጠየቀ ዳዊት። የእግዚአብሔር ልጆች ልብ በሉ፣ የዚህ ሰው ታሪክ በአራቱ ምዕራፍ ላይ የለም። በ9ኛው ምዕራፍ ላይ ግን ዳዊት እንዲህ የሚል ቃል ሲናገር ትሰሙታላችሁ። 2013 ላይ ታሪካችሁ የሌለ 2014 እና 15 ላይ ታሪካችሁ ያልተወሳ 16ን አልፋችሁ 2017 መገባደጃው ላይ ታሪካችሁ የተቆረጠው የተቀጠለላችሁ እግዚአብሔር በብዙ በረከት ያስታወሳችሁ ከወደቃችሁበት ቦታ የተነሳችሁ ትላንት ያማችሁት እግዚአብሔርን አያችሁት? ትላንት ያጉረመረማችሁት እግዚአብሔርን አያችሁት? የኔን ነገርማ ትቶታል፣ የኔን ነገርማ ረስቶታል፣ እግዚአብሔር መች እኔን ያየኛል፣ መች እኔን ከሰው እኩል ይቆጥረኛል ያላችሁ ሰዎች አያችሁት እግዚአብሔር? ዛሬም አዲስ ምዕራፍ የጀመራችሁ
በበጎ እቅድ እግዚአብሔርን በማስቀደም የተነሳችሁ እግዚአብሔር የፈቀደው ይሁን ብላችሁ የሕይወታችሁን ፍቃድ ለእግዚአብሔር አሳልፋችሁ የሰጣችሁ በመጠበቂያዬ ግንብ ላይ ሆኜ እጠብቅሃለሁ በሉት። እሺ በሉኝ፣ ግድ የላችሁም። እግዚአብሔር አይረሳችሁም። የተረሳ ሰው ይኖር ይሆን አለ ዳዊት። አለ አሉ በቃ ሰራዊት ሹማምንቱ። አዎ ያ ሁሉ ሰራዊት ሲያልቅ ሳኦል ከነልጁ ከነናታን ሲሞት የናታን ልጅ ሜምፊቦስቴ ተብሎ የሚጠራ በሞግዚቱ ትከሻ ላይ ከሞግዚቱ ትከሻ ላይ በጦርነቱ ሰዓት ወድቆ እጅግሩ ሽባ የሆነ ከውሾችና ከእንስሳት ጋር የሚበላ የሚመገብ የዕለት ጉርስ የዓመት ልብስ በቅጡ የሌለው ሎዶባር ተብሎ በሚጠራ ስፍራ የወደቀ አንድ ምስኪን ሰው አለ አለው። አምጡት አለ። አምጡት፣ ወደ ቤተ መንግስቱ አምጡት፣ ወደ ዙፋኔ ወደ ሰገነቴ አምጡት አለ። ክብር ለሥላሴ ይሁን። አመስግኑት እስቲ እግዚአብሔር። አመጡት፣ ኦርቶዶክሳውያን አመጡትና እጅግሩ እንደታሰረ በቃሬዛ ላይ እንዳለ በውኑ የተጣልኩትን የወደቅኩትን ሰዎች የረሱኝን እንዴት አስታወስከኝ አለው። እንዴት አስታወስከኝ፣ እንዴት ጠራኸኝ፣ እንዴት አቀረብከኝ አለው። የአባቶችህ አምላክ ይህንን አደረገልህ አለው። ክብርና ምስጋና ለስሙ ይሁን። በእኔ ዘንድ ያልተረሳ ትሆናለህ። አያችሁ እግዚአብሔር የአባቶችህ አምላክ ይህንን አደረገልህ። ከዚህ በኋላ እኔ ከምጠጣው ወይን ጠጅ ትጠጣለህ፣ እኔ ከምቆርጠው ፍሪዳ ትበላለህ፣ ከኔ ጋር አብረህ በማዕድ ትቀመጣለህ። ለአባትህ ይሆን ዘንድ አባቶችህን ታስታውስ ዘንድ ብዙ እርሻን ብዙ ጋሻ ምድርን እሰጥሃለሁ አለው ዳዊት። ክብርና ምስጋና ለስሙ ይሁን። ዛሬም ከወደቅንበት ቀና እንድንል ከጠፋንበት እንድንገኝ የወደደና የፈቀደ እግዚአብሔር ትላንትና ጠላቶቻችን የቆረጡትን ገመድ ቀጥሎ ያቆሙትን እስትንፋስ አስቀጥሎ የማይነጋውን ጨለማ አሳልፎ በብርሃን ላይ ብርሃንን አጎናጽፎ ዘመንን ጨምሮ በንፋስ አለምልሞ በዝናብ አብቅሎ በፀሐይ አብስሎ ፍጥረቱን ሁሉ የሚመግብ የታመነው አምላካችን እግዚአብሔር በእኔ ዘንድ ያልተረሳ ትሆናለህ ይላል። እግዚአብሔር በዘመናችን እግዚአብሔር በሕይወታችን በሱ ልብ ኖረን መንገዳችን ሐሳባችን ሁሉ የተቃና ይሆንልን። እግዚአብሔር ይስጥልኝ።